ሰላም ጤና ይስጥልኝ። ዛሬ በጣም ጠቃሚና ብዙዎቻችሁ የጠየቃችሁኝን ርዕስ ይዤላችሁ መጥቻለሁ። ይኸው ምንድነው? የእርግዝና ምርመራን እንዴት ማድረግ አለብን፣ አጠቃቀሙስ እንዴት ነው የሚለው ነው። በቤት ውስጥ የምናደርገው የእርግዝና ምርመራ ወይም ደግሞ ፕሬግናንሲ ቴስት ውጤቱ አስተማማኝ እንዲሆን እንዴት መጠቀም አለብን፣ መቼስ ነው መመርመር ያለብን የሚለውን አብረን እናያለን። በተለይ በፋርማሲዎች ውስጥ በብዛት የሚገኘውንና በጣም ርካሹን የስትሪፕ የእርግዝና መመርመሪያ እንዴት በትክክል መጠቀም እንዳለባችሁ እናያለን። ብዙ ጊዜ አጠቃቀሙ ላይ በሚሰራ ስህተት ምክንያት የተሳሳተ ውጤት ሊመጣ ስለሚችል ቪዲዮውን እስከ መጨረሻው ተከታተሉኝ። ነገር ግን ላይክ ሳታደርጉ እንዳትጀምሩ። በቅድሚያ እንግዲህ የእርግዝና ምርመራ መቼ ማድረግ ያስፈልጋል የሚለው ትልቅ ነጥብ ነው። ብዙ ሴቶች የሚሳሳቱትም እዚህ ጋር ነው። ግንኙነት ባደረጋችሁ በነጋታው ብትመረምሩ ውጤቱ ትክክል አይሆንም። ምርጥ ውጤት ለማግኘት የወር አበባችሁ መምጣት ከነበረበት ቀን ቢያንስ አንድ ቀን እስኪያልፍ መጠበቅ አለባችሁ። ሌላው ትልቅ ሚስጥር ደግሞ ምርመራውን ጠዋት ገና ከእንቅልፋችሁ እንደተነሳችሁ በመጀመሪያው ሽንት ማድረግ አለባችሁ። ምክንያቱም የኤችሲጂ ሆርሞን ማለትም የእርግዝና ሆርሞን ክምችቱ በዚያ ሰዓት ከፍተኛ ስለሆነ መሳሪያውም በቀላሉ ያገኘዋል። ስለዚህ ጠዋት እንደተነሳችሁ እንዲሁም ደግሞ በመጀመሪያ ሽንታችሁ ምርመራውን ማድረግ አለባችሁ ማለት ነው። ያኔ ትክክለኛ ውጤት ታገኛላችሁ። ሌላው ደግሞ የእርግዝና ምርመራ የምታደርጉት ግንኙነት ባደረጋችሁ በማግስቱ ሳይሆን የወር አበባችሁ መምጣት ከነበረበት ቀን አሳልፎ ከአንድ ቀን በኋላ ቢሆን ይመረጣል ማለት ነው። ይህ ትክክለኛው ጊዜ እንደሆነ በቅድሚያ እንድታውቁ እፈልጋለሁ። ወደ መመርመሪያ መሳሪያዎቹ ስንመጣ ብዙ አይነት የእርግዝና መመርመሪያ መሳሪያዎች አሉ። በዋነኛነት 4 አይነቶች ናቸው። የመጀመሪያው የስትሪፕ አይነት ምርመራ ነው። ይሄ ማለት በሽንት መሰብሰቢያ ኩባያ ውስጥ የሚነከር የእርግዝና መመርመሪያ አይነት ነው። ሁላችሁም የምታውቁት አብዛኞቹ ሴቶችም የሚጠቀሙት የእርግዝና መመርመሪያ አይነት ነው። ሌላኛው የካሴት አይነት መመርመሪያ ነው። ይህ በጠብታ ወይም ደግሞ በድሮፐር ሽንት የሚደረግበትና ውጤቱም የሚታይበት የመመርመሪያ አይነት ነው። ሶስተኛው ሚድስትሪም ይባላል። በቀጥታ በሽንት ላይ የምትይዙት የመመርመሪያ አይነት ነው። ሌላኛው ደግሞ ዲጂታል ነው። ዲጂታል ስንል ፕሬግናንት ወይም ደግሞ ኖት ፕሬግናንት ብሎ የሚነግራችሁ ግልጽ የሆነ የመመርመሪያ አይነት መሳሪያ ነው ማለት ነው። እኔ ግን ዛሬ የምነግራችሁ የትኛው ነው የስትሪፕ አይነት የእርግዝና መመርመሪያ አጠቃቀሙንና ውጤቱን ደግሞ እንዴት እናያለን የሚለውን ነው። ስለሆነም ዋናው ትኩረታችን የሚሆነው በብዛት በፋርማሲዎች ውስጥ የሚገኘውና በጣም የተለመደው የስትሪፕ ቴስት አይነት መመርመሪያ አጠቃቀሙን ነው ማለት ነው። ይህ መመርመሪያ በሽንት መሰብሰቢያ ኩባያ ውስጥ ተነክሮ የሚሰራው አይነት ነው። ቀጭንና ትንሽ ወረቀት መሰል ሆኖ በአንደኛው ጫፍ በቀለም የተያዘ መያዣ ያለው ነው። አጠቃቀሙ ላይ ስንመጣ መሳሪያው ከፓኬቱ ከመውጣታችሁ በፊት ኤክስፓየርድ አለማድረጉን እርግጠኛ መሆን አለባችሁ። ስለዚህ ይሄንን ቅድሚያ ማየት አለባችሁ። ምርመራውን ለመጀመር ንጹህና ደረቅ የሆነ የሽንት መሰብሰቢያ ኩባያ ያስፈልጋችኋል። ሽንቱን በኩባያው ካዘጋጃችሁ በኋላ የመመርመሪያውን ፓኬት በጥንቃቄ ትከፍቱታላችሁ። መሳሪያውን ስትይዙት ግን ውጤቱ የሚታይበትን ነጭ ክፍል በእጃችሁ እንዳትነኩት ጥንቃቄ አድርጉ። ቀጥሎ ምርመራውን ስታደርጉ ሽንቱን በንጹህ ዕቃ ውስጥ ካጠራቀማችሁት በኋላ የስትሪፕዋን ጫፍ ይሄ ማለት ቀስት ባለበት በኩል ማለት ነው ለጥቂት ሰኮንዶች ነክሮ ማቆየት ነው። እዚህ ጋር ግን በጣም ጥንቃቄ የምነግራችሁና በጥንቃቄ እንድታዩት የምፈልገው ነገር ምንድነው? ማክስ የሚለውን መስመር እንዳታልፉት። ሽንት ውስጥ ስትነክሩት በፍጹም ማክስ የሚለውን መስመር ወይም ደግሞ ማክሲመም የሚል መስመር አለ። ማክስ ተብሎ ነው የሚጻፈው። እሱ መስመር በፍጹም እንዳታልፉት። ይሄንን ደጋግሜ እነግራችኋለሁ። ከዛ ለ10 ሰኮንድ ያክል ነክራችሁ ካቆያችሁት በኋላ ማውጣት አለባችሁ። የምታቆዩት ለ10 ሰከንድ ቢሆን ተመራጭነት አለው። ካወጣችሁት በኋላም ጠፍጣፋ ቦታ ላይ አስቀምጡትና ትዕግስት ኖሯችሁ ከ3 እስከ 5 ደቂቃ ያክል ጠብቁት። ከዛ በኋላ ምንድነው አሁን ውጤቱን እንዴት እናነባለን የሚለው ነው። ውጤቱን ለማየት ከ3 እስከ 5 ደቂቃ መጠበቅ አለባችሁ። አንድ መስመር ብቻ ከታየ ይሄ ማለት ሲጋ ብቻ ከታየ ውጤቱ ኔጌቲቭ ወይም ደግሞ እርግዝና የለም ማለት ነው። አላረገዛችሁ ማለት ነው። አንድ መስመር የሚያሳያችሁ ከሆነ ሁለት መስመር ከመጣ ይሄ ማለት ሲጋም ቲጋም ከታየ እንኳን ደስ አላችሁ ውጤቱ ፖዚቲቭ ነው፣ አርግዛችኋል ማለት ነው። ታዲያ እዚህ ጋር ብዙ ሴቶች ጥያቄ አላቸው። ይሄ ምንድነው? ሁለተኛው መስመር ደብዝዞ ይታያቸዋል። ብዙ ጊዜ ሁለተኛው መስመር በጣም ደብዛዛ ሊሆን ይችላል።
መስመሩ ስለደበዘዘ እርግዝና የለም ብላችሁ ግን እንዳታስቡ። ሁለተኛው መስመር በጣም ደብዛዛ ቢሆንም እንኳን እንደ እርግዝና ይቆጠራል። መስመሩ ደብዛዛም የሚሆነው የሆርሞኑ መጠን ገና ትንሽ ስለሆነ ነው። ስለዚህ ውጤቱን ስታዩት ሁለተኛው መስመር ደብዛዛ ከሆነባችሁ አላረገዝኩም ወይም ደግሞ ጥርጣሬ ውስጥ እንዳትገቡ። እንዳረገዛችሁ ያሳያል። ደብዛዛ መስመር ከሆነ እንዳረገዛችሁ የሚያሳይ ነው። ስለዚህ ማርገዛችሁን እርግጠኛ መሆን አለባችሁ ማለት ነው። ለምንድን ነው የሚደበዝዘው ካላችሁ ደግሞ ሆርሞኑ በትንሽ መጠን ስለሚገኝ በትክክል ዲቴክት ስለማያደርገው የሆርሞኑ መጠን አነስተኛ ስለሆነ ነው ደብዛዛ የሚሆነው ማለት ነው። ስለዚህ ደብዛዛ መስመር የምታዩ ከሆነ እርግዝናን እንደሚጠቁም ወይም ደግሞ ማርገዛችሁን እንደሚናገር ማወቅ አለባችሁ ማለት ነው። በዚህ ላይ ስጋት እንዲኖራችሁ አያስፈልግም ማለት ነው። ነገር ግን አንድ ነገር መጠንቀቅ አለባችሁ። ውጤቱን ከ10 ደቂቃ በኋላ ማየት የለባችሁም። ምክንያቱም ሽንት ሲደርቅ ኢቫፖሬሽን ላይን የሚባል መስመርን ሊያመጣ ስለሚችል የተሳሳተ ተስፋን ሊሰጣችሁ ይችላል። ስለዚህ ቅድም እንዳልኳችሁ መጀመሪያ ስትሪፑን ከፓኬቱ ውስጥ ታወጡታላችሁ። ከዛ በኋላ ባዘጋጃችሁት ሽንት ውስጥ ትነክሩታላችሁ። ስትነክሩት ማክስ የሚለውን መስመር እንዳያልፍ ተጠንቀቁ ብያችኋለሁ። እሱ ጋር ጥንቃቄ ማድረግ አለባችሁ። አይታችሁ መስመሯን አይታችሁ ቀስቱ ባለበት በኩል ትነክሩትና ነገር ግን ማክስ የሚለውን መስመር በፍጹም ማለፍ የለበትም። ከዛ ስትነክሩት ለምን ያህል ሰከንድ ነው የምታቆዩት? ለ10 ሰከንድ ብቻ ታቆዩታላችሁ። ከዛ በኋላ ታወጡትና ጠፍጣፋ ነገር ላይ ታስቀምጡታላችሁ። ለምሳሌ ጠረጴዛ ላይ ታስቀምጡታላችሁ። ከዛ በኋላ ትልቁ ነገር ውጤቱን የምትጠብቁት ከ3 እስከ 5 ባለው ደቂቃ ውስጥ ብቻ መሆን አለበት። 5 ደቂቃ ያክል ተጠብቁትና ውጤቱን ታያላችሁ ማለት ነው። አንድ መስመር የሚታያችሁ ከሆነ እርግዝና የለም ማለት ነው። ይሄ ማለት መስመሩ ሲ ላይ ብቻ የሚታይ ከሆነ ኮንትሮል ቴስት ይባላል። እዛ ላይ ብቻ የሚታይ ከሆነ እርግዝና የለም ማለት ነው። ነገር ግን መስመሩ ሲ ላይም እንዲሁም ደግሞ ቲ ላይም የሚታይ ከሆነ ቲ ማለት ቴስት ላይን ይባላል። እሱም ላይ የሚታይ ከሆነ ማርገዛችሁን የሚነግራችሁ ውጤት ነው ማለት ነው። ይሄ ማለት ሁለት መስመር የምታዩ ከሆነ አርግዛችኋል ማለት ነው። ሲ ላይም ቲ ላይም የምታዩ ከሆነ እንዳረገዛችሁ የሚጠቁም ነው። ነገር ግን ሁለተኛው መስመር ላይ የምታዩት መስመር ይሄ ማለት ቲ ላይ የምታዩት መስመር ደብዛዛ ሊሆንባችሁ ይችላል። በዚህ ጊዜም ፈጽሞ መጠራጠር የለባችሁም። ደብዛዛ ቢሆንም እርጉዝ መሆናችሁን የሚጠቁም ወይም ደግሞ እርጉዝ መሆናችሁን የሚያሳይ ምልክት ነው ማለት ነው። በዚህ ስጋት ሊገባችሁ አያስፈልግም። ስለሆነም ታዲያ የእርግዝና መመርመሪያ በተለይ በብዙ ፋርማሲዎች ውስጥ የምናገኘውና ብዙዎቹ ሴቶች የሚጠቀሙት የስትሪፕ ቴስት አይነት መመርመሪያ በዚህ መልኩ መጠቀምና ውጤቱንም ማየት ይቻላል ማለት ነው። በመጨረሻም የምነግራችሁ ምንድነው ውጤቱ ምንም ይሁን ምን በደም ምርመራ ማረጋገጥና ሐኪምን ማማከር ወይም ደግሞ የሐኪም ምክር ማግኘት እንዳለባችሁ እንዳትረሱ። ይህ ማለት ውጤቱ እርጉዝ ሆናችሁም አልሆናችሁም የሐኪምን ምክር ማድረግ እንዳለባችሁና የደም ምርመራ ማድረግ እንዳለባችሁ ፈጽሞ እንዳትዘነጉ። ይህ መረጃ ይጠቅማል ካላችሁ ላይክ እና ሼር ማድረጋችሁን አትርሱ። ሌላ ጥያቄ ካላችሁም ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስክንገናኝ በጤና ቆዩልኝ። ቻው።